ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁ? ከኔ ጋር ለሁላችሁ አልሐምዱሊላህ። ውዶቼ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት የልጃጅ ካሪ ወይ ደግሞ መሰላ የሱን አሰራር ነው። ወደ አሰራሩ ስንሄድ ቅመም ያስፈልጉናል። እዚህ በቪዲዮ እንደምትመለከቱት የአንዶች በአራት አንድ ያስፈልገናል። በርበሬ፣ ጨው፣ የተፈጨ ነጭ ሽንኩርትና የተፈጨ ቀይ ሽንኩርት ከመሆን ምናምን መጠቀም ትችላላችሁ። እዚህ ጋር ደግሞ ነጭ ሽንኩርት ነው ፍረሹ ማለት ነው። እዚህ ጋር ዝብዳ ነው። የገበታ ቅቤ፣ ይሄ ሎሚ ነው። በደቃቅ የተከተፈ ሽንኩርት፣ ቀይ ሽንኩርት ማለት ነው። ዘይት ዘይቱን ካላችሁ መጠቀም ከሌለ ችግር የለውም። ቲማቲም የተፈጨ ከዚህ ባራ በደቃቁ የተፈጨ እና ሮብ አላስገባውበትም እንጂ ሮብ አለው ዘባዲ ማለት ነው። ዶቼ ወደ አሰራሩ ስንሄድ ድጃጅ ነው የሚያስፈልገን። አጥንት የሌለው ድጃጅ ቅመሞቹን እጨምራለሁ። ሎሚ ጁስ እጨምራለሁ። አንድ ሎሚ ጁስ ይበቃችኋል። እንዳልኳችሁ ይሄው ሮብ እጨምራለሁ። ሁሉንም ማለት ነው። ዘይት ዘይቱን እጨምራለሁ። እንዳልኳችሁ ዘይት ዘይቱን እዚህ ላይ ነው የምትጨምሩት። ዘይት ዘይቱን ከሌላችሁ ሌላ ዘይት ዘይቱን መጠቀም ትችላላችሁ። ያን ደግሞ ሌላው ላይ ነው የምትጨምሩት ማለት ነው ዶቼ። እኛን እንድ ላይ በደንብ ማሳጅ እናደርጋለን። ከቻላችሁ ማሳደር ትችላላችሁ። ካልሆነም ደግሞ ለ10 ደቂቃ ማስቀመጥ ትችላላችሁ። ከሆነም ደግሞ አስቸኳይ ከሆነ ወዲያው መስራት ይቻላል ማለት ነው ዶቼ። እዚህ ጋር እንደምታዩት መጥበሻዬ ላይ ዝብዳውን አድርገቻለሁ። የገበታ ቅቤውን ትንሽ ሲቀልጥልኝ ሽንኩርቴን ጨምሬያለሁ። ሽንኩርቴ ብራውን እስከምትሆን ድረስ ትንሽ እጠብሰዋለሁ ማለት ነው ዶቼ። በመቀጠል ፍረሽ ነጭ ሽንኩርት ድጋሜ ስትርሽ ተጠበስን በኋላ ያዘጋጀነውን ድጃጅ ማለት ነው እንጨምራለን። ድጃጅ ለማታውቁት ዶሮ ማለት ነው፣ ዶሮ ስጋ ስዶር ይባላል በአረበኛ። እሱን እንጨምራለን። ውሃ እንዳይጨምሩበት ራሱ ውሃ ስላለው ማለት ነው ዶቼ። እንዲያረግን እናበስላለን ማለት ነው። ማንኛውም ስጋ ስናበስል እንደምናበስለው ሁሉ እናበስላለን። ያችሁቶቼ ራሱ ውሃ ያወጣል ብያችኋለሁ። መብሰል ሲጀምር ስጋው ራሱ እየተኮማተረ ውሃውን ማውጣት ይጀምራል። ይሄ ውሃ እስኪመጣ ድረስ እንጠብቃለን ማለት ነው። እያበሰለን ዶቼ እየከደንን እየዘጋን እኔ ቪዲዮን ለማሳጠር ነው። እንደዚህ ሲሆንልን ደግሞ ምንም ጨምሮ ቲማቲም በተጨማሪ እንጨምራለን። ለዛ ነው ውሃ አያስፈልጋችሁም ያልኳችሁ። ከኖር እንጨምራለን ማጂ ማለት ነው በዚህ ሀገር ላይ ነዶች። እንደዚህ አዋህደን አሁንም በድጋሚ እናበስለዋለን። እንደዚህ ቪዲዮ ላይ ያሳጠርኩ ነው ማሳያችሁ፣ ይረዝማል ማለት ነው ዶቼ። ማንኛውም ምግብ ስናበስል እንደምናበስለው ነው ማለት ነው። ቼክ እያደረጋችሁ መብሰል ነው አለመብሰሉ። የውዶቼ ውሃው በተመጠኑም ቢሆን እየቀነሰ ነው ማለት ነው ሲበስል። ነዶቼ ቀምሳችሁ መብሰሉን ስታውቁ ክሬም ትጨምራላችሁ ካላችሁ ነው፣ ከሌላችሁ በዘባዲ መተው ትችላላችሁ። ክሬም ጣብ ይሉታል በአረበኛ። ብዙ አይነት ክሬሞች ስላሉ የኬክ ክሬም ሳይሆን የምግብ የመኮሮኒ ክሬም ተብሎ ይሸጣል። ነዶቼ ከክሬሙ ጋር ካዋህርኩት በኋላ እቺን ያሲ ተከተክልኝ ቅድም ያዘጋጀቱን ጨምራለሁ። ከዚህ ባራ ጨምራለሁ ማለት ነው። ከዚህ ባራ ለማታውቁት የሾርባ ቅጠል ይባላል በኢትዮጵያ። እሱን ጨምራለሁ። በጣም ነው የሚያጣፍጠው። ከዚህ ባራ አለ በቅዶኑ ሳለ ፈለጋችሁትን ተጠቀሙ። ነዶቼ ውሃው በደንብ እንዳይመጥባችሁ ሲጀምር መረቅ መኖር አለበት ማለት ነው ሳሎና ሲሰራ። እና ደግሞ እዚህ ጋር ሮዜን ነው የምቃቅለው። ሮዜን እዚህ ጋር ጨምሬዋለሁ ለፍጥነት እንዲመቸኝ ብዬ ነው። ዘይት ተጠቅሜያለሁ። ቅርንፉድና ሄል አንድ ላይ አድርጌ እያበሰልኩት ነው ማለት ነው ወዶች። ሮዜን ይኸው እዚህ ጋር ሮዜን ደርሶልኛል። ውሃው መጥቷል። ለገበታ ማቅረብ ነው የሚቀረው። እንደምታዩት ነው። በኩብስ መብላት ትችላላችሁ እናንተ። እንዳልኳችሁ ይሄ አብዛኛው ምግብ የህንዶች ምግብ ነው። ህንዶች በጣም የሚወዱት ምግብ ነው። እኛ ሀገር ያው አልተለመደም። አረብ ሀገር ላይ ደግሞ እንደዚህ በጣም ይወደዳል። ይሄው ሮዜም ደርሶልኛል። እዚህ ጋር እንደምታዩት ይበቃዋል። በቅዱስ ከጨመራችሁ በኋላ እሳታችሁን ቀንሳችሁ ነው የወቅቱ ተብዶቼ። ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ